ገዳሙ 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 ያየዋ ገዳሙ እስኪ ባርባራቱ በጎንደር ለማለ ሌላ ምን ሀብታለ አንቺን የሚያክል ምን ያደርግልኛል ወርቅ አልማዝ ተገራው ጎንደር ላይ ውሰዱ ሁሉን ከታደለው እንኳን ካንቺ ርቄ ናፍቆት ተጨመሮ ካንቺው ነው አዳሩ ልቤ ዙሮ ዙሮ ልቤ ዙሮ ዙሮ እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤን ከፈለው ሌላ ጭንቀት ሳለ ለሰው የማልገልጸው ተሸንፌያለሁ ተሸንፌ ተሸንፌያለሁ ተሸንፌ ልቤን ሰጠሁሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንዲሁም በፌስቡክ የምትከታተሉን እንደምሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው ባህልና ኪነ ጥበብ ፕሮግራማችን ሁለት እንግዶች አሉን። ከኢትዮጵያ እዚህ ለዝግጅት የመጡ ናቸው። አርቲስት በአምላክ ጌትነትና አርቲስት ሙሉ አለም ታከለ እዚህ ስቱዲዮአችን ይገኛሉ። ከአይቸው ጋር ሆነን ቃለ ምልልስ እናደርግላቸዋለን። እንኳን ደህና መጣችሁ እንላለን። እንኳን ደህና ቆያችሁ። ድምጻችሁ ምን ነው? ምሳ እንደና ቆያችሁ ጋበዙ እንዴ? ድምጽ ብትሞቅ ጋብ እኮ ያጠግባል። እስኪ ከሁሉም አስቀድመን እስራኤልን እንዴት አገኛችኋት? እንዴት ነው? ለመጀመሪያ ጊዜ ነው ወይስ ካሁን በፊት መጣችሁ ነበር? በአምላክ አመሰግናለሁ። ለመጀመሪያ ጊዜ ነው የመጣ ነው። ያው ቅድስት ሀገር አይደለች ምን ትላለህ? የሚጠበቅ ነው። መልካም ነገር አለው። ሁሉም ነገር ደስ ይላል፣ መንፈስን ያድሳል። በጣም ደስ ይላል። ለመጀመሪያ ጊዜ ነው የመጣሁት። ያው ሰው ደስ ይላል፣ ህዝቡም ደስ ይላል። ሞረ ሀበሾችን ነው ያገኘ ነው። ግን እዚህ ያሉትም ሰዎች ባይገኘናቸው ሰዓት ስለ ሀገሪቷ ለመናገር ያላቸው ፍቃድ፣ ለማስታወቅ ያላቸው ነገር በጣም ደስ ይላልና ሰው ተቀባይ ናቸው። ወደ ሙዚቃው ዓለም ነው የምገባው። እንግዲህ ሁላችንም ዛሬ የተገናኘንበት ዋናው ይሄ ነው። እንደው እስኪ ወደ ሙዚቃው ዓለም መቼ እንደተቀላቀላችሁ በቅድሚያ በአምላክ ከዛ ሙሉ ዓለም እኛስ አሁን አንድ ጊዜ ምን እንላለን እዚህ እስኪ ራስን አስተዋወቅ የሚባል ነገር አለ። እንግዲህ ምንም እናንተ ራሳችሁን አስቀድማችሁ አስተዋወቃችሁ ብትመጡ ምንጭም ከሞላ ጎደል ትውልድ ቦታችን እንዴት እንዳደግና ወደ ሙዚቃው ዓለም እንዴት እንደመጣን ነው። አመሰግናለሁ። ያው ትውልዴ በጌ ምድር ውስጥ በጣም ትወደድ የቱሪስት መስህብ የሆነች ሀገር ደባርቅ ነው የተወለድኩት። እርገቴ ደግሞ ጎንደር፣ ባህር ዳር፣ አዲስ አበባ እያልኩ ነው ያደግኩት እና በቤተሰብም ሙዚቀኛ አለ። ታላቄም እናቴም ከቤተሰብ የወረስኩት ነው። የበለጠ ደግሞ ከታላቃቴ ያየው ያደግኩት ነው። ድምጻዊ ነች እንዳንቺ? አዎ ጀግና ድምጻዊ ነች። በቅርቡ እንግዲህ ወደ ሙዚቃው ዓለም ውስጥ እንቀላቅላታለን። ቀድመሻታል ማለት ነው አንቺ? አዎ ሱዳን ሄደች። አሁን ጦርነቱ ላይ በግድ ነው ያስወጣዋት። አትወጣልኝ ብላ መንገድም ከባድ ስለነበረ እግዚአብሔር ይመስገን ሁሉ በርሱ ሆነና አሁን ደባርቅ ነው ያለች። ወደ ሙዚቃው ዓለም እንዴት ገባሽ አንቺ? እንዴት መቼ ጀመርሽ? በኋላ ወደ ሌን መጣለን። በኢትዮጵያ አይዶል ሹ የጀመርኩኝ በእነ የሺ ደመላሽ ሰዓት ተወዳደርኩ። እስከ ቶፕ 10 ለመድረስ አሪፍ ላይ ነበርኩ። ከዛ በኋላ ደግሞ አልተሳካም። ግን ቪዲዮዎችን ስንመለከት እንዲያውም ዳኞች የሰጡትን አስተያየት በጣም አይ ነበርና አይሳካላትም የሚል ሁኔታ እንዲያውም እያነጻጸሩ በቅርብ ጊዜ አይተናልና ያኔ የነበርሽበትን ሁኔታና አሁን የደረስሽበትን ነገር እንዴት ታያለሽ? እግዚአብሔር ይመስገን። ማንም ሰው ከባዶና ከምንም ላይ መድረስ ይችላል፣ እግዚአብሔርን ተደግፎ ማለት ነው። እና ልጅም ስለሆንኩኝ እንትን አላልኩም። ያኔ አልጣሉኝም
እንደውም አቸንፋለሁ ዝም በሉ ብያቸው አዎ ያው አቸንፍ ያለው አሁን እግዚአብሔር ይመስገን ለወደፊትም አሸንፋለሁ ገና። አዎ ወደ ሙሉ አለም እንለፍና አንተ በጤናም በኩል ብዙ ነገሮችን ያሳለፍክ ነህ እናውቃለን። እስኪ ከዛ በፊት ትውልድህን ያለው ሁኔታ ንገረን። እኔ አዲስ አበባ ልጅ ነኝ። ያው ፈረንሳይ ላይ ጋር ሲሆን ያው ብዙ ሰው ያውቃታል። በብዙ አርቲስት አለ ብዙ አርቲስቶች እዛ ነው የሚወጡት አዲስ አበባ ሲባል አሁን እነ ሙናዬ መንበሩ ማለት በጠቅስ በጣም ብዙ አርቲስቶች የወጡባት ሰፈር ናት። ፈረንሳይ ላይ ጋር ሲሆን ሙዚቃ አጀማመራችንም እዛው ነው። እሷ በእህቷ ነው። እኔ ደግሞ ታላቅ ወንድሜ ጎበዝ ክራር ተጫዋች ነበረ። የባህል ኪነት ቡድን ነበራቸው የራሳቸውና እሱ ነው በክራር ሙዚቃን ያስጀመረኝ። የሙዚቃን ጉሮሬን ቴስት ያገኘልኝ እሱ ነውና ከዛ ጀምሮ ያው ፈረንሳይ ኪነት ባህል ቡድኖች አሉ፣ ወጣት ማዕከላት ነበሩ እና እዛ በግሩፕ እንሰራ ነበረ። ውዝዋዜውንም ትወናውንም እንሞካክር ነበረ። ሞር ወደ ሙዚቃው አድልቼ ራሴን አግኝቻለሁ። እንግዲህ ብዙ ነጠላ ዜማዎችን ሰርተሃል። በጣም ተወዳጅ ነህ በነጠላ ዜማዎች። እንደውም አልኩልሽ፣ እኔ እሻልሻለሁ፣ የት ነሽ፣ ሌላም የለኝ፣ ሽሩሩዬ፣ የተለያዩ ነገሮችና በጣም ሰው ይወድሃል። እንዴት ነው ይህ ፍቅር? ምን አንጻር ነው? እንደው በጣም ይደንቀኛል። እናያቸው ክሊፖች ሁሉ በጣም በጤንነት ላይም ብዙ አስተዋጽኦ ያደረጉ አሉና እስኪ ስለሱ ማጫውተን። አዎ አስተቅለል አድርጎ ነው ሁለቱን አያይዤ ልንገርህና ሙዚቃው ላይ ሰው ሲወድህ በየትኛው መልኩ እንደሚወድ በየትኛው ስራ እንደሚወድ አታውቀውም። ብዙ ሰው የመጀመሪያ ስራ የሚመስለው ሲወደደልኝ ስራ ነው። ለምሳሌ አሁን ሀመል ማሎ ብሎ ስቲል የሚጠራኝ ሰው አለ። እኔ ፌስቡክ ፔጅ አሁን ለምሳሌ ሙሉ አለም ታከለ ሀመል ማሎ ነው የሚለውና ሀመል ማሎ ብሎ የሚጠሩኛሉና እሱ የመጀመሪያ ስራ ይመስላቸዋል። ተሸንፍ ያለው የሚለው ዘፈን እሱ የመጀመሪያ ስራ ይመስላቸው ሰው አለ። የትኛው ሰው በየትኛው ስራ እንደሚወድ አታውቅም። ሲወዱኝ ግን በጣም ደስ በሚልና በንጹህ ልብ ነው እና ብዙ ሰዎች አሳዝናቸዋለሁ። ለምን እንደሆነ አላውቅም። ከመውደድ በላይ ገና ሲያዩ መጀመሪያ በጣም የምታሳዝነኝ ነው የሚሉኝ። እወድሃለሁ ሙዚቃ ደስ ይላል ከማለት በፊትና ፈጣሪ ይመስገን በየትኛውም መልኩ ብቻ እንድትወደድ ያደረገው እሱ ነውና እዚያ አያይዘህ ስለ ጤንነት የኩላሊት ተከላ አድርገሃል። ቤተሰብ እንደሰጠህ መረጃው አለና እንዴት ነው? አዎ እንግዲህ ህመም አይምጣ በሰው ላይና ከመጣ በኋላ ግን በመልኩ ታስተናግደዋለህ የሚለውን አታውቀውምና ያው አሁንም የፈጣሪ እርዳታ ነው። ያሁላ ሰው እንደዛ በፍቅር ተቀብሎ ለኔ ያለቅስልኛል፣ ለኔ ማገዝ ይሯሯጣል ብዬ ባላሰብኩበት መንገድ በመላው ዓለም ላይ ያሉ ኢትዮጵያኖችም እንደውም ኤርትራውያኖችም በጣም እኔ መልእክት ከደረሱኝ ነውና ብዙም ኢትዮጵያ ኤርትራዊ አብረው እንደ አንድ ላይ አልቅሰውም በጣም ለኔ ብለው አዝነውልኝ ያው የሚያዝኑልኝ ስዘፍን ማሳዝናቸው የለ እንኳን ታምሜ አንጀታቸውን የተበላውና በጣም የፈጣሪ ፍቃዱ ነው። ምን ያህል ያሁላ ሰው ለኔ ቦታ ሰጥቶ ማለቱ ያስገርመኛልና በሰው ፍቅር በእናቶች ጸሎት ቸርነት ነው እዚህ ቆንኩትና ሁሉንም ሁሌም አመሰግናለሁ በየሄድኩበት ባይዘው ያም ደስ ብሎና አሜን። መቼም ለእግዚአብሔር የማይሳነው ነገር የለምና እኛም ለዚህ በቅተናል። ወደ ሙዚቃው ልመለስና አንተ ድምፃዊ ባትሆን ምን ትሆን ነበር? ተወዛዋዥ ወይስ የሙዚቃ መሳሪያ በመጫወት የትኛው ይበልጥስ ይስብሃል? ከድምፃዊ ባልሆን የፊልም ባለሙያ ነበር መሆን ሞር አሁንም መሆኔ ስለማይቀር አለ እቅዱ ማለት ነው አለሁበት። በአምላክ ጌትነት የተለያዩ ነጠላ ዜማዎችን ሰርተሻል። አሁን በተለይ ደግሞ የበለጠ እየጎላሽ የመጣሽ የምወድሽ ጎንደር የሚለው በጋራ የሰራችሁት ዜማ ከመጣ በኋላ የበለጠ አንቺ እዛ ላይ ጎልተሽ ትታያለሽ እና እስኪ ያሉሽ ነጠላ ዜማዎች ስንት ይሆናሉ? ከዛ በኋላ ደግሞ አንዱን እስኪ ሞክሪልን። አመሰግናለሁ። በክሊፕ እንግዲህ ከ13 በላይ ሰርቻለሁ። አልበም በለው አልበም ነው ያ ማለት እንግዲህ በክሊፕ ነው። ሙሉዎቹ ከመጀመሪያው እስከ መጨረሻ እስከ አልጨረስኩም። በርግጥ ግን እስካሁን ደረጃ ያው በቪዲዮ ነው። እግዚአብሔር ይመስገን ብዙ ስራዎች የተወደዱ ስራዎች አሉኝ። በጣም ከመጀመሪያው በጣም ተወዳጅ ዛሬ ነው የሚል ከና የሆነ በላይ ጋር ነበረ ኮሌክሽን ሆኖ የወጣ ያኔ ናፍቀሽኛል ጋር ሴት እኔ ብቻ ነበርኩ በዛ ሰዓት እንትናኝ የመጀመሪያም ነው ልጅ ነኝ። ግን በጣም ቆንጆ የተወደደ ስራ ነው። ከነሱ ጋር መውጣቱ ጥሩ አድቫንቴጅ ተደማጭነት እንዲኖረው አድርጎታል። ስጀምር ጀምሮ ስኬት አለ እግዚአብሔር ይመስገን። እኔ ነኝ ያልታወቅኩ የነበረ መወድሽ ጎንደር ግን ቴዎድሮስ ሳሙኤል በደንብ ነው ያገዘኝ። ስነ የግጥሙና ዜማው ደራሲ አይደለም? አዎ ዜማው የህዝብ ነው። ከዛ ደግሞ ያው እሱ ጎበዝ ልጅ ነው።
ጽፏል፣ ዜማም ጨምሯል። ከዛ ሰብሰብ ብለን ቆንጆ ሰራ። ይህን ለመስራት ተሰባስበው እንግዲህ በአሁኑ ሰዓት በድሮ ጊዜ በአንድ ላይ 3 4 ከዛ በላይም ሆኖ ካሴት የማሳተም ሁሉ ሁኔታ ነበር። አሁን ያ ጉዳይ እየተረሳ መጣን። እንዴት አንቺ ወደዚህ ለመምጣት ሀሳቡ ከየት መጣ? እኔ ክለብ ነው ያደግኩት። የጥንድ ስራዎችን አብዛኛውን ጊዜ እንሰራለን በክለብ ደረጃ። ቴዲ በጣም ወደው ወንድሜ ስለሆነ ከሱ ጋር ነው ሀሳብ የምናወራ። ከሱ በፊት ደግሞ ያው ቢኒያም ጎይተም ሁሌ ነው ማነሳው ወንድሜ፣ እሱም ጋር አወራን። ተጠብቆ ሳይሆን እንደዚህ ተቀበብሎ ሲሰራ ውስጤ ያለው የምወደው አይነት ነገር ስለሆነ በቅብብሎሽ አሰብኩኝ። ሁሉን ነገር አስተካክሎ ቴዲ ይሰራል። ጥሩ ነው። እንግዲህ ወሬ እንዳናበዛ ደግሞ አንዱን ዜማ ተጫዋችልን፣ እዛ ወደ ሙላው እንመልሳለን። የትኛውን ልጫወት? ደስ ያለሽ? አረ ወድሽን ይመስለኛል። እሱን ነው እንግዲህ እንፈልገው ከሆነ ገዳሙ 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 ያየዋ ገዳሙ እስኪ ባርባራቱ በጎንደር ለማለ ሌላ ምን ሀብታለ አንቺን የሚያክል ምን ያደርግልኛል ወርቅ አልማዝ ተገራው ጎንደር ላይ ውሰዱ ሁሉን ከታደለው እንኳን ካንቺ ርቄ ናፍቆት ተጨመሮ ካንቺው ነው አዳሩ ልቤ ዙሮ ዙሮ ልቤ ዙሮ ዙሮ። ዋው! የዛው ኦሪጂናሉ የምንሰማውን ነገር ነው ላክሽን። አሁን ደግሞ የሙሉ አለም ተራ ነው። ሙሉ አለም እንግዲህ ወደፊት በፊልም ስራም እንገናኛለን አይደል? በደንብ እንገናኛለን። አሁን ግን በስራህ ሙዚቃ ድምጹን እኔ በነገራችን ላይ ሙዚቃን ሰምቼ አላውቀውም። እኔ ደግሞ በጣም ከምሰማቸው ከማደንቃቸው ዘፋኞች አንዱ ነው። ቴንክ ዩ በጣም እኔን እያሳጣኝ እውነት ነው ስሰጠሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ ግን እንዳልመኘሽ ልቤኔ ከፈለው ሌላ ጭንቀት ሳለ ለሰው የማልገልጸው ተሸንፊያለሁ ተሸንፌ ተሸንፊያለሁ ተሸንፌ ልቤን ሰጠሆሽ አሳልፌ ፍቅርሽ ብቻ ነው ለኔ ትርፌ። ዋው! ለሁለታችሁ በጣም በጣም የሚደነቅ ነገር ነው። በጣም እንደዚህ ብዙ ጊዜ በካሴት የምንሰማቸውን ወይም በክሊፕ የምናያቸውን ነገሮች እንዲህ ጥረት ባለመልኩ ማቅረብ ቀላል አይደለምና በጣም ነው የምናደንቃችሁ። ማቆ ሳይሉ ታውቃለህ፣ አንዳንዴ ድምጽ መሞረድ ያስፈልጋል። ከዛ በፊት ገብተህ ትንሽ አንተ በጣም ዝም ብለን አይ ጥሩ ነው። አይ በጣም አሪፍ ነው። አሁን ለዝግጅት ነው የመጣችሁ። እዚህ እንግዲህ የሻቮት በዓል ወይም ደግሞ ኦሪት የተሰጠበት በዓል በሚከበርበት ጊዜ በጋራ ዝግጅት ልታቀርቡ ነው። ስለሱ ከመጠየቃችን በፊት አይቸው ጥያቄ ካለ እኔ ጥያቄን እኮ ወስደህ እንደ በአንድና በሁለት ጥያቄ ዝግትግት አድርገህ እንዴት አድርጌ አሁን ምን ጥያቄ ላለኝና ልጠይቃችሁ? እንዴት ወደ ኋላ ልመለስ? መጀመሪያ ላይ መድረክ ላይ ወጣችሁበትን እስኪ ስራና ስሜቱ አሁን ደግሞ ያላችሁበትና ወደ መጣችሁበት ስራ እንሄዳለን። አቤት ጥያቄ እንዴ! በአምላክ እንደዚህ አፋራም ነሽ? እኔ ያለፍርም ያው የሰው አይን ከባድ ነው። ወደ ልጅነት እየመለሰኝ እኮ ነው። ወይ ጉድ! እንዴት ነው? ብዙ ሙዚቃዎችን ነው እየተጫወትን ያደግ ነው። ስቴጅ መጀመሪያ የምትለው ከሆነ የአቦነሽን ነበረ።
ባህሌን ያደኩበትን እኔ ወደዋለው ባህሉን ወጉን ያገሬን እኔ ሲያገሬን እጠብቀዋለው ባህሉን ወጉን እንጫወት ተጫወቱ ባገሬ ወግ አድባር በባህል ጭዋታ ባገሬ እስከስታ በባህል ጭዋታ ድር ያሸንክቶ አልቦ ብራምባ አቦነሽን በአካል ያገኘናት ነው የመሰለኝ። በጣም ኦድ ጥያቄ ነው የጠየቅከውና እኔ ከዚህ በፊት ተጠይቄ አላቅም እና ባክ ሲያደረገኝ የትኛው መድረክ ነው ፈርስት የመጀመሪያ መድረክ ካልከኝ ማለት የኔ በጣም ኦድ ነው። መጀመሪያ ላይ የተጫወትኩት መድረክ ያ ወጣት ማዕከል ብዬ ነበር። ፈረንሳይ ለጋ ሲሆን ወደ ብረድሌ አካባቢ ትሬኒንግ የምናደርግበት ነበርና ፈርስት ስቴጅ ይሄ ፕሮግራም ተዘጋጅቶ እና ህንድ ዘፈን ነበር የዘፈንኩት እኔ። ዋው ምን አይነት አድድ ዘፈን ነው እና እንደውም በሰዓቱ ምን አይነት ማይክ መሰለ የዚህ አይነት ማይክ ነው ያዝነው ይዘን የወጣ ነው። ኬብሉ አለ እንደዚህ ክባሌ ስብሰባ ማይክ ነው ይሄ ኦሪጂናል ፕሮፌሽናል ማይክ ነው የስቱዲዮ። የዛኔ ስብሰባ የሚሰበሰቡበት እንደዚህ ማስቀመጫ አለ ከነ ማስቀመጫው እንደዚህ ይዘን ወተን ነውና በአራት ስፒከሮች አሉ ለስብሰባ የተቀመጡ። በዛ ነበር የመጀመሪያ መድረኬን እና ትልቅ ስፒከር ራሱ አልነበረ በባዶ ነበር ፐርፎርም ያደረኩትና ህንድ ዘፈን ነውና ማንም ጠይቁኛ ያቅም መጀመሪያ መድረክ ተብሎና ገርሙኛል። ጥሩ ነው ማለት አሪፍ ነው። ወደ ነገው ስራችሁ እንሄድ። ኦኬ ለመጀመሪያ ጊዜያችሁ ውጭ ወጣችሁ ሰሩ? የመጀመሪያ አይደለም። እሺ ከማይኩ ራቅ ብዬ ስለነበረ ይቅርታ በጣም እንግዲህ ከተቆራረጥኩ። ብዙ አፍሪካ ሀገራቶችን አረብ ሀገሮችን በቅርቡም ጃፓን ደርሼ መጥቻለሁ። በጃፓንኛ ነው ያዘምሽላቸው ወይስ የጥላውንን ጃፓኗን ነው? እሱንም ብያለሁ አልቀረም፣ የቀረ ነገር የለም ተባለ እንግዲህ። አዎ ግድ ነው። ጋሽ ጥላውን ነው ዶክተር ጥላውን እናስተዋውሳ እና እንዴት ነው እግዚአብሔር ስለፈቀደው ነው ያ የሆነ። ግን ለመጀመሪያ ጊዜ ነው ያውን እስራኤልን ነበር የመመኘት የመጀመሪያ መንገድ እንዲሆን የነበረ። ግን ያው እግዚአብሔር አልፈቀደውም። የፈቀደው ቀን አሁን ነው። ግን በዚህ ስትወጪ ደግሞ በእርግጠኝነት ከሁሉም ከሄድሽባቸው ሀገሮች በልጦ እንደሚታይሽ ደግሞ ይሄ ምንም ጥያቄ የለውም። ሌላ አሜሪካ ብትል ወይ ካናዳ ብትል እኔን አሁን እውነት ለመናገር አያስደስተኝም። እስራኤል ብሰራ ነው ደስ የሚለኝ። ለምን ብዙ ህዝብ ያለ እዚህ ነው የሚያስደስተኝ። እና ብዙ አጋጣሚ ደግሞ አዲሱን ሳላመሰግን አላልፍም። በዚህ ግርግር በዚህ በተቃጠለ በጣም ከባድ በሆነ ፈተና ውስጥ እንደዚህ ተፋል ማምጣቱ በራሱ የእውነት ህዝቡ ሊያመሰግነው ይገባል። እውነት ቀላል አይደለም። ቀላል አይደለም። በጣም ነው አፕሪሼት ያደረኩት። ለነገው መድረክ እስኪ የት ነው የምታሳዩት? ዝግጅቱ የት ነው? ቦታውን ለአድማጮችም ለተመልካቾችም ሪሾለ ጽዮን በደንብ አውቀሻል ቦታውን። ሪሾለ ጽዮን መካቢ በ16 እዚሁ ነው የምትኖሪ የሚመስለው። አይቀርም። ለወደፊት በእግዚአብሔር እርዳታ። ምን ትጠብቃላችሁ? ብዙ ሰው ይመጣል ብለን እናስባለን። ብዙ ሪያክሽን አለ ሶሻል ሚዲያ ላይ ላይክ አሁን እሷ ሪሾለ ጽዮን መካቢ በ16 ስትል ትላንትና ስንለው ላይክ የሰው ሪያክሽን አላወቅንም ነበር። እንዴት ነው ፊልም ያደረጉት እኛ የምንናገረው ስለን ላይክ አሁን የእናንተ ጋር ሪያክሽኑን ሳይ አንደርስታንድ አድርገውናል በቃ ሰዎች ብዬ ደስ አለኝ። ታውቃለህ ከእሷ ሲሰሙ ብዙ ሪያክሽን አለ። ሶሻል ሚዲያ የምንጠቀማለን ኢንስታግራም፣ ፌስቡክ ላይም ሼር አድርገናል። ቲክቶክም አለ አሁን አዲስ ሞር አሁን እሱ ላይ አለ ሼር አድርገናል። ብዙ ሪያክሽን አለ ጽፈውልናል። እና እዚህ ያሉ ሰዎች ቆንጆ ፕሮግራም ይሆናል ብዬ እናስባለን። ከቻላችሁ እናንተ። ዝግጅቱ ስንት ሰዓት ነው የሚጀምር? ከ11 ሰዓት ጀምሮ ሰው ገብታችሁ እንግዲህ ፕሮግራሙ እየጀመረ ይመጣል። ቆንጆ ጊዜ ይኖራል። እናንተ ቦታ ለመያዝ ብትመጡ ከ11 ሰዓት ጀምሮ በጣም ጥሩ ነው።
እንግዲህ ያው ይመጣሉ ብዙ ሰዎች ብለን ተስፋ እናደርጋለን። እኛም እንመጣለን ብለን ተስፋ እናደርጋለን። ሰላም ይሁን ለሁሉም ነገር። አሜን። በጥሩ ሁኔታ አልቃለን። እዚህ ላይ እንደው ሌላ ግን ትመጣለህ አንተ ይቅርታ እንዴ እኔ በነገር ላይ በጣም ወዱ ህዝብ ስለሆነ ተስፋ አይደለም አድርገው እርግጠኛ ነው የምሆነው በዚህ ህዝብ ማንም ይመጣል ነው እንጂ ተስፋ አድርጋለሁ አይደለም። ሁሉም አይቀርም ማለት ሁሉም አይቀርም የራሱ ሪዝን ከሌላው በቀር ዝም ብሎ ጊዜ ኖሮት የሚቀር ያለ ሰው አይመስለኝም። እና እንደሚመጡ ነው እኔ እርግጠኛ መሆነው። ምንድነው የሚባል በአማርኛ እንዳፍሽ አድርገው ነው እንደዛ ነው ደግሞ ህዝቡን ለማየት የእውነት ከዚህ የምወደው ህዝብ ጋር መገናኘቱን በጣም ናፍቄዋለሁ እና የሚቀር አለ ብዬ አላስብም። ሁሉም ባይመጣ አድናቂዎቻችን ይመጣሉ ብለን ነው። በነገራችን ብዙ አድናቂዎች ነው ያላችሁ እዚህ ሙዚቆቻችሁ። ሙዚቃን አላቅም ያልኩት ያው ለሙዱ ነው እንጂ እና በጣም ብዙ አድናቂዎች ነው ያሉት። ይመጣሉ እውነት ነው የምለው። እኔ አብዛኛውን ጊዜ ማንኛውም አርቲስት ወደ ውጭ ወጥቶ ስራውን በሚያሳይበት ሰዓት እስራኤል ሀገር ሲመጣ እስራኤል ሀገር ያለ አይመስልም፣ ኢትዮጵያ ያለ ነው የሚመስለው። ስሜቱ እንደዛ ያለው ሙሉ እንደዛ ነው ያለውና እዚህ ደግሞ በጣም እናንተን ሙዚቃ የማያዳምጥ በየቲክቶኩም በየተለያዩ ቦታዎች የማይጭን የለምና በእውነት አሪፍ ምሽት ይሆናል። ነገ እንገኛለን። እንደ መጨረሻ ላይ ጠይቃቸው እኔ እንደው ገጠመኝ ካለ ወይም የምታስተላልፉት መልእክት ካለ በዚህ አጋጣሚ ነው ማይረሳ። እሺ በአንዳንድ ዜማ እንሰናበታለን። ካሉ ሙዚቃዎች ውስጥ ደግሞ ሌላ አንደኛውን ብዙ ሰዎች የሚወዱትን አንድ ልበላችሁ። ህመሜን ቁስሌን ችያለሁ ሲሸርቡብሽ ያለው ንጹህ ልብሽን ስትሰጪ ታዲያ እምነትሽን እንዳታጪው ገራገር ልብሽ ንጹህ ነው ክፉም አይንካሽ እላለሁ ላይ ከፋሽ ቃል ገባለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ እኔ እሻልሻለሁ። ዋው ተኝቼ ነው የነቃሁት። መደምደሚያው እሱ ሆኖ ነው። በዚህ አጋጣሚ የኔ ስራዎች በራሴ ዩቲዩብ ቻናል ነው የተለቀቁት። 189,000 ምናምን 88 ወር እንደዛ ብቻ ሰብስክራይብ አለው። ሁሉም ሰው ሰብስክራይብ እንዲያደርግ ሼር እንዲያደርግ 13 ሚሊዮን 9 ሚሊዮን ቪው በዛ በላይ ቪው አላቸው ስራዎቼ። በጣም ተወዳጅ ስራ የሆኑት እግዚአብሔር ይመስገን በራሴ ዩቲዩብ ቻናል ስጀምር ነው። ከዛ በፊት ወላንሳይም ልባም ነኝን የመሰለ ስራ አለ። ግን ከራሴ ዩቲዩብ ስጀምር ከመወድሽ በጣም ደስ ከሚለኝ የሆነ አክት የምታሳያታለሽ የፊትሽ ገጽታ ላይ አይደል? በእውነት እንዴት ነው ልድገሙ ፈልገምታለ ልገም እያንዳንዱ ክሊፕ የምታሳያቸው ፊሊንግ ነው። አካልም መዝፈን ይችላል የሚለውን ነገር ያመጣል። ደስ ይላል። እንዴት ነው ልክ ነው እንትን ነው ውስጣዊ ስሜት ነው ማንጸባረቅ ማስተጋባት ሙዚቃ ውስጥሽ እንዳለ በጣም ቴንክ ዩ የተዳፈነ ነው ገና ያልወጣ ነገር አለ። በነገራችን ላይ አልበም ጀምሬያለሁ ከእግዚአብሔር ጋራ የዚህነት ሙአበ ሙሉ ስራ አልቋል። ሙሉ አልበሟ በሰዋሰው ፕሮዲዩስ አማካኝነት በባቢ ዳምጤ የሱ ነው ዜማና ግጥሙን ደራሲ። ከእግዚአብሔር ጋር የሷ ስራ ይወጣል በቅርብ። ከዛ ባሻገር ደግሞ የራሴ ስራዎች ይለቀቃሉ። ቸሪ መለሳን የሚገርም ስራ አዲስ ስራ አለኝ። እንግዲህ በየአመቱ ደግሞ መምጣት አለባችሁ እንዲከሳላችሁ በየጊዜው አዲሱ ሰላም ያድርገው። ችግር የለውም። ሰላም ያድርግልን እግዚአብሔር ዓለምን ሰላም ያድርገው። ዋናው እሱ ነው። እሱ ነው። በጣም ሞዱን ስራ ልስራላችሁ። ራሴ ነኝ የህዝቡን ዜማ አሰባስቤ ጨምሬ በራሴ ግጥሞ አብዛኛው የራሴ ነው እና ኃይሌኝ አይችልም ተሳትፈውበታል። አራባ መላናና አራባ መላናና ጎጀ መለኛውና ሰባሩ ጊዮርጊስ በአመቱ ይነግሳል
በአመቱ ይነግሳል። ልቤ ግን በናፍቆት ሰርክ ይመላለሳል ስሟን በዓለት ላይ በደማቅ ጽፈዋት ከሊቅ እስከ ደቂቅ ሙሉ ጎጃም አሏት ሂጂ ይለኛል ከነበላይ ሀገር ሂጂ ይለኛል ከእስራኤሎች ሀገር ሂጂ ይለኛል ከእጅጋየሁ ሀገር አላረፈም ልቤ አባይ እስኪሻገር። ዋው በጣም ነው እናመሰግናለን። መተናል ደስ ይላል። እንደው አንዳንድ ቃል በኤቨሬስት የያዛችሁት ካለ ቅድም ሰምተናል መጨረሻ ላይ ሻሎም ያው ሰላምታውን ነው። እኔ ከዛ ጀምሬያለሁ። እሷ ጎበዝ ናት። በዚህ እሷ ጎበዝ ናት። በሻሎም ጀምሯል። ሻሎም ጀምሬያለሁ። ማሽሎም ሄም እስራኤል አቴም ሞሃኔም ዝግጁ ናችሁ? አንስ ሚሃል ሊሮቶቴም ዋው አዲሱ ስትራስ ከምሽቱ ደግሞ ከሆነ ኤሬቭቶ በእስራኤል እንግዲህ ሐሙስ ምሽት አይደለም ሐሙስ ምሽት ነው ዝግጅቱ። አዲሱ እዚህ ላይ የምትጨምረው መጨረሻ ካለ እድሉን እንስጥ፣ ካልሆነ መጨረሻ ላይ ቦታውንና ጊዜውን ሐሙስ ምሽት መሆኑን በአምላክ ግለጭና እንሰናበት። እሺ የተወደዳችሁ የተከበራችሁ ውድ የእስራኤል ልጆች፣ የኢትዮጵያ ልጆች ሐሙስ ምሽት እንዳትቀሩ። ሁላችሁም ቆንጆ ጊዜ እናሳልፋለን። በጣም ደስ የሚል ምሽት እንደሚሆን እርግጠኛ ነኝ። እወዳችኋለሁ፣ እተማመናለሁ። እንዳትቀሩ። ቦታው ሬሾ ለጽዮን ሜካቤ 16 አካባቢ። ኦኬ ገርስተልን እንግዲህ አይቸው የአገሬ ልጅ ናት በአምላክ ሲል ነበር። ያው እንደተነጋገራችሁ ነው። እናመሰግናለን እዚህ ስለመጣችሁ ስቱዲያችን። አዲሱንም በጣም ነው የምናመሰግን። ቀላል አይደለም፣ መንገድ ላይ ቆይታችሁ ነው እዚህ የመጣችሁ። እንግዲህ ዝግጅታችሁን አቅርባችሁ በሰላም የምትመለሱ ያደርግ። እናመሰግናለን። እኛም እናመሰግናለን አክብራችሁ ስለጠራችሁን። እግዚአብሔር ይባርካችሁ። በጣም እናመሰግናለን።